በመጨረሻም አስደንጋጭ ነገር ተፈጠረ። በምሳሌ ድራማ ላይ ሞገስ ብሩክን ያዙት ሰዎች በድጋሚ ሞገስንም አግተውታል። መድብል ይሄ ይፈጠራል ብሎ አላሰበም ነበር። ነገር ግን ሞገስ ሲክለፈለፍ ሂዶ በሰዎች እጅ ላይ ገብቷል። አሁን ነገሩ ከበድ ብሏል። ብሩክም በእጃቸው ነው፣ ሞገስም ተጨመረ። ከዚህ በኋላ መድብልስ ምንድን ነው የሚያደርገው የሚለውን አብረን የምናይ ይሆናል። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንኳን በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ነባር ቤተሰቦቼ ሀሳብ አስተያየታችሁን አስቀምጡልኝ። ዛሬ እንግዲህ ምሳሌ ድራማን ይዤላችሁ መጥቻለሁ። የሁላችንም ጉጉት ጥበቃ የሆነው ብሩክ መቼ ይለቀቃል፣ መቼ ይመጣል የሚለውን ነገር ነበር። ነገር ግን እስካሁን ድረስ ብሩክ አልተለቀቀም። ነገር ግን ያለበትን ቦታ ታውቋል። መድብል እንደምንም ብሎ ከጓደኛው ጋርና ከሞገስ ጋር ሆኖ ብሩክ በህይወት እንዳለ አጣርተዋል። የት እንዳለ በህይወት እንዳለ እስካሁን ድረስ ብዙ ተስፋ አልነበረውም። ምናልባት ወንድሜ ሞቶ ሊሆን ይችላል፣ ስለዚህ ገዳዮችን ማወቅ አለብኝ ብሎ ነበር ሲደክም የከረመው መድብል። አሁን ግን ወንድሙ በህይወት እንዳለ አውቋል። እናም በጣም ደስ ብሎኛል፣ እንኳን ደስ አላችሁ እያለ ምሳሌንና ቅመሟን ሲያቅፋቸው ነበር በደስታ። እንኳን ደስ አላችሁ፣ በጣም ደስ ብሎኛል፣ ዛሬ በጣም ደስተኛ ነኝ፣ በጣም ተደስቻለሁ እያለ አቀፋቸው። ከዛም በኋላ እንግዲህ ምንድነው የተፈጠረው? ቅድስትና ምሳሌ ምን ተፈጥሮ ነው እንደዚህ ደስተኛ ሆንከው እያሉ በጥያቄ ያፋጥጦታል። ምሳሌም አዎ እኔም ደስ ብሎኛል አጎቴ ብላ አጎቷን አቀፈችው። ነገር ግን ቅድስት ነገሩ ሳይገባኝ አልተደሰትኩም እያለች በጥያቄ ታፋጥጠዋለች። ምንድነው የተፈጠረው ንገረን እያሉ ጠየቁት። ወንድሜ ብሩክ በህይወት አለ፣ እንኳን ደስ አላችሁ ምሳሌዬ፣ እንኳን ደስ ያለሽ ሲል ያልተጠበቀ ሚስጥር ወጣ። ምክንያቱም ምሳሌ አባቷ እንዴት ታገተ አታውቅም፣ ወደ ሌላ ሀገር እንደሄደ እንጂ አባቷ እንደጠፋ አታውቅም ነበር። ከዛም በኋላ ምን ብላ ደነገጠች። አባዬ ከየት ነው የሚመጣው? የት ነው የተገኘው? እያለች ስታፋጥጣቸው ሀሳባቸውን ቀየር አደረጉና ብሩክ ሊመጣ ነው፣ ሰሞኑን ይመጣል፣ በዚህ ሳምንት ውስጥ ነገ ወይም ተነገ ወዲያ አሊያም ደግሞ ሳምንት ድረስ ሊመጣ ነው ብሎ ነገራቸው። ከዛም በኋላ ምሳሌ ወደ ውስጥ እንድትገባ አደረገና ለቅድስት ሁሉንም ነገር ነገራት። ብሩክ በጣም የሚያስደስት ነገር ስለ ብሩክ እንደተሰማና ብሩክ በህይወት እንዳለ እንዲሁም ደግሞ በዝና እጅ እንደሆነ ያሳገተው አሁንም በሱ ቁጥጥር ስር እንዳለና ባለፈው ምሳሌ የታገተችበት ቦታ ላይ እዛ ቦታ ላይ እንደሆነ በህይወት እንዳለ ደርሼበታለሁ ብሎ ነገራት። ቅድስትዬ እንግዲህ በጣም ተደሰተች። ምክንያቱም ተስፋ በቆረጠችበት ሰዓት ትልቅ ተስፋ ዘራባት። አሁን ብዙ ነገር ታስባለች። ከብሩክ ጋር አብረው ትዳር መስርተው ከምሳሌ ጋር እንዲሁም ደግሞ ሌላም ቤተሰብ ፈጥረው አብራ ደስተኛ ሆና መኖር ትፈልጋለች። ነገር ግን ይሄ ነው ብላ አትናገርም። ዋናው ነገር እሱ በህይወት መኖሩን ነው እያለች እራሷንም ታጽናናለች። ነገር ግን እውነታው በጣም ናፍቃለች ብሩክን። ምክንያቱም ፍቅሯን ገልጻለት እሱም እንደሚወዳት ነግሯት ፍቅራቸውን ሳያጣጥሙ ነው ይሄ ነገር የተፈጠረባቸውና አብረው ሊሆኑም ይገባል። ሌላው ደግሞ እንግዲህ ማህሌት ደግሞ ቅዱስ እያጫወታት ነው። አሁን በብሩኬ ላይ የሰራሁት ነገር ጸጽቶኛል፣ ተጸጽቻለሁኝ፣ ከብሩኬ ጋር መለየት አልነበረብኝም እያለች ለኤፍራታ ስትነግራት ሰምተናል። እውነት ተጸጽታ ነው ወይስ ደግሞ ብሩኬን የሚተካላት ወንድ ስላጣች ነው? ከሱ የምታገኘው ጥቅም ስለጎደለባት ነው? እንግዲህ ግምቱን ለእናንተ ትቻለሁኝ። ነገር ግን አሁን ላይ ለኤፍራታ ከብሩኬ ጋር መለያየቷ በጣም እንደቆጫትና ብዙ ነገር እንዳጎደለባት እንዲሁም ደግሞ ድሮ ከነበረችበት ተነስታ እዚህ አዘቅት ውስጥ እንዳለችና ብዙ እንደተካሰረች እንዲሁም ደግሞ በባዶ መውጣቷ በጣም እያበሳጫት እንደሆነ ነገረቻት። ኤፍራታም እንግዲህ ለምን ይቅርታ አትጠይቂውም? ምናልባትም እኮ ብሩኬ ይወድሻልና ይቅርታ ሊያደርግልሽ ይችላል። በአንቺ ላይ በሩን የሚዘጋ አቅም የለውም። ስለዚህ አሁንም ሞክሬ ይቅርታ ብትጠይቂው ሊቀበልሽ ይችላል። ብሩኬ ደግሞ
ጨካኝ ሰው አይደለም፣ በአንቺ ላይ አይጨክንም ትላታለች። ማህሌትም እንግዲህ እሱ እኮ የሚሆነው በመጀመሪያ እሱ በህይወት ሲኖር ነው። አሁን እሱ በህይወት ይኑርም አይኑርም የሚታወቅ ነገር የለም ብላ ስትነግራት ኤፍራታ ለእሷ አታስቢ፣ ብሩኬ ጀግና ነው፣ አላየሽም እንዴ ልጁን እንዴት እንዳዳናት አለቻት። እናስ ደግሞ እንዴት ቢወዳት ነው ይሄ ሁሉ ነገር የሚያደርግላት ለምሳሌ ብላ ስጠይቃት ብሩክ ምሳሌን ያለ እናት ስላሳደጋት በጣም ይወዳታል። እናም ደግሞ አባቶች ሴት ልጆቻቸውን ይወዳሉ፣ ሴት ልጆችም አባታቸውን በጣም ነው የሚወዱት። ስለዚህ ይሄ ሁሉ ዋጋ የሚከፍልላት አንዲት ብቻውን ያሳደጋት ልጁ ስለሆነች ነው እያለ ስነግራት እና ታዲያ አንቺም እኮ አንድ ልጅ እንኳን ወልደሽለት ቢሆን ኖሮ ይሄ ሁሉ ነገር አይመጣም ነበር አለቻት። ከዛም በኋላ ማህሌት እኔ በሰዓቱ መካሪ አልነበረኝም፣ በዛን ጊዜማ ሰውነትሽ ይበላሻል፣ ከወለድሽ ጡትሽ ይወርዳል፣ አቋምሽ ይበላሻል እያሉ ጓደኞች ሲመክሩኝ ፈርቼ ነበረ። በሰዓቱ ጥሩ መካሪ ባገኝ ኖሮማ እዚህ ቦታ ላይ አልገኝም ነበር እያለች ከብሩኬ ጋር በመለያየቷ በጣም እንዳዘነችና እንዴት ተጸጸተችና ወደፊትም ደግሞ ብሩኬ ከተመለሰ ሽማግሌ እንደምትልክበት ይቅርታ እንደምትጠይቅ ተናግራለች። እውነታው ግን ብሩኬ ይቀበላታል ወይስ አይቀበላትም? ብሩክ በህይወት ከወጣ ከታገተበት ቦታ በህይወት ከወጣ ከማን ጋር ቢሆን ይሻላል የሚለው ጥያቄ ከመጣ ከቅድስት ጋር ነው መሆን ያለበት። ምክንያቱም በችግሩም በደስታውም ጊዜ እሱ በሌለም ሰዓት ከምሳሌ ጋር የነበረችው ከድሮም ጀምራ ከጎኑ የነበረችው ህይወቷን መስዋዕት አድርጋ ከሱ ስታግዘው የነበረችው ቅድስት ጋር ነው መሆን ያለበት። ቅድስትን አግብቶ ደስተኛ ህይወት መኖር ይገባዋል። ከቅድስት የልጆች ወልዶ እንዲሁም ደግሞ ከምሳሌ ጋር በደስታ መኖር ይገባቸዋል። ነገር ግን አሁንም ማህሌት ወደ ህይወታቸው ልትመለስ እያሰበች ነው። ምክንያቱም ምንም አማራጭ የላትም። እንግዲህ መድበልና ሞገስ ብሩክን ለማስወጣት ፕሮሰሱን ጨርሰዋል። ሉላ ደግሞ ጠበቃው እያስቸገራት ነው። በቃ የምፈልገውን ነገር አድርግልኝና ገንዘባችሁን ላስለቅቅላችሁ፣ በነጻ እኮ አይደለም እምልሽ እያለ ሉላን ሊያባልጋት ይፈልጋል። ከአንድ ህግን አውቃለሁ ከሚል ሰው ይህ አይጠበቅም። ምን እያስተማረ እንደሆነ አላውቅም። ምናልባችም እንደዚህም አጋጣሚዎች ይኖራሉ። ህጉ ኮለኛ ሲሆን አይሰራም እያለም ሲናገር ሰምተናል። ይሄ ምን አይነት ነገር እንደሆነ ግራ ያጋባል። በፍጹም መሆን የሌለበት ነገር ነው። ሉላ ደግሞ ዝምታን አብዝታለች። ይሄ ሁሉ ነገር እዚህ ደረጃ ሳይደርስ ለሞገስ መናገር ነበረባት ሁሉንም። እሷ ግን ዝም ብላለች። የዝምታ ውጤት ግን መዘዝ ይዞባት እንዳይመጣ። ምክንያቱም ጠበቃው ብቻዋን ካገኛት ያለ ፍላጎቷ ሊደፍራትም ሊሞክር ይችላል። ከዚህ በፊት ሙከራ እንዳደረገው ማለት ነው። እና ሉላ ደግሞ ዝምታን መርጣለች። ይሄ ደግሞ ህይወቷን አደጋ ላይ እየጣለች ትገኛለች። እንግዲህ መድብልና ሞገስ እንዲሁም ደግሞ ጓደኛቸው ሆነው ብሩክን ለማስመለጥ ተነጋግረው እቅድ አውጥተው ሁሉን ነገር ካስተካከሉ በኋላ ወደ ቦታው ይሄዳሉ። ያው ብሩክ የታገተበትን ቦታ ስለሚያውቁት እዛ ፊታቸውን ተሸፋፍነው ሶስታቸው በስነ ስርዓት ማድረግ ያለባቸውን ነገር ሁሉ አድርገው ብሩክን ከዛ ይዘው ለመውጣት ሄዱ። መንገድ ላይ ያሉ ጓደኛቸው እዛ ምሳሌን ላስወጣ በሄድኩበት አጋጣሚ የሆነች ቆንጅዬ ልጅ ታግታ አይቻታለሁ እና ከቻል እሷን እኔ ይዤ እመጣለሁ፣ እናንተ ደግሞ ብሩክን ይዛችሁ ትወጣላችሁ አለ። ከዛም በኋላ እንግዲህ እዛ መሞት እንደሌለባቸውና መሞትም ካለባቸው እነዝና እንደሆኑ ነገራቸው መድብል። እናም በመጀመሪያ ሞገስ መግባት እንዳለበትና እዛ ጠባቂውን ጉዳት እንዳደርስበትና ከዛም በኋላ ደግሞ እነሱ ተከትለውት እንደሚሄዱ ነገሩት። በተባለው መሰረት ሞገስ እፊት እየገሰገሰ ተስፈንጥሮ ወደ ሰውየው ይሄዳል። ነገር ግን ከኋላ ያልጠበቀው ነገር ገጠመው። እነዛ የዝና ሰዎች ተዘጋጅተው እየጠበቋቸው ስለነበረ ሞገስን ያዙት። መድብል በጣም ደነገጠ።
እና ምን እየተፈጠረ እንደሆነ አልገባውም ነበር። በፍጹም ሞገስ በእጃቸው መግባት አልነበረበትም። ምክንያቱም እቅዳቸው ሊከሽፍ ነው። በቀጥታ እንደምንም ብለው ብሩክ ከታገተበት ቦታ መለቀቅ ነበረበት። ምክንያቱም እዛ ጋር እየተሰቃየ እየተጎዳ ይገኛል። እየቀጠቀጡት እንዲሁም ደግሞ በሰንሰለት አስረውት ይገኛል። ብሩክ ከዚህ በኋላ ስቃዩ ይበቃዋል። ከልጁ ጋር ከምሳሌ ጋር መገናኘት አለበት። ልጁ ምሳሌ በጣም ናፍቃለች። በአባት ናፍቆት እየተሰቃየ ትገኛለች። ወደ ቤተሰቡ መመለስ አለበት እላለሁኝ። እንግዲህ ሁላችንም የብሩኬን መመለስ የብሩኬን መለቀቅ በጉጉት ነው የምንጠብቀው። ምሳሌ ድራማ እንግዲህ በቀጣይ ክፍሎች ሞገስና ብሩኬ ተለቀው በቤታቸው በደስታ በፍቅር መኖር እንዳለባቸው ሁላችንም ባለ ትልቅ ተስፋ ነን። እስካሁን ስለነበረን ቆይታ ከልብ አመሰግናለሁ። ምሳሌ ድራማ ይሄን ይመስል ነበር የዛሬው ክፍል። አብራችሁ ስለቆያችሁ እያመሰገንኩኝ ሰብስክራይብ ማድረጋችሁ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ ተመኘውላችሁ።